በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ ሰው ብዙ ኃጢአት ሰርቶ በጣም ይጸጸትና ንስሐ ገብቶ ተገቢውን ቀኖና ወይም ቅጣት ተቀብሎ ፈጣሪውን እያስደሰተ ለመኖር ወስኖ ወደ አንድ ካህን ይመጣል። ካህኑም ተገቢውን የአባትነት አቀባበል አድርገውለት ሲያበቁ የመጣበትን ጉዳይ ማስረዳት ቀጠለ። ከዚያም ልቦናውን ታዛቢ፣ አንደበቱን ከሳሽ፣ እግዚአብሔርን ዳኛ አድርጎ የሰራውን ልዩ ልዩ ዘግናኝና ከባድ ኃጢአትን አንድ ባንድ በዝርዝር ተናገረ። እኒህ አባት ሁሉም በትዕግስት ካዳመጡ በኋላ ተገቢውን ምክርና ተግሳጽ ሰጥተው ሲጨርሱ በል 3 ስገድ ይሉታል። ሰውየውም በየቀኑ 3 ማለት ሆኖ አባቴ ይላቸዋል። ካህኑም የለም 3 ብቻ ስገድ ይሉታል። በዚህ ጊዜ ሰውየው በጣም ተገርሞ እንዲህ አባቴ 3 ነው 300 ነው ሲል አስረግጦ ይጠይቃቸዋል። ካህኑም እረ 3 ነው ያልኩህ ልጄ፣ የምን 300 አመጣብኝ እንዴ? ያላልኩትን ብቻ ስትሰግድ በልብ እያሰብክ የፈጣሪ ምሕረትና ይቅርታ በፍጹም ልብ እየተማጸንክ በልብ ጉልበት ጭምር ስገድ ይሉታል። ሰውየው በጣም እየተገረመና እየተደነቀ የካህን ትእዛዝ ነውና አመስግኖ ተነስቶ ይሄዳል። ከዚያም እግዚአብሔር ይገለጽና የንስሐ አባት የሆነውን አገልጋይ እንዴት ነው ያን ሁሉ ኃጢአት ነግሮ ሲያበቃ 3 ሲል ይጠይቃቸዋል። እኒህ አባትም ፈገግ እያሉ አይ ፈጣሪ፣ ይህንንም እኔ ሁኜ ነው እንጂ አንተ ብትሆን እኮ በነፃ ነበር የምታሰናብተው አሉት ይባላል። ይህ የእግዚአብሔርን ከአባቴ አበሳነት በሚገባ የሚያስረዳ ምናባዊ ታሪክ ነው። እንዲህ ሲባል ንስሐ አያስፈልግም ማለት ሳይሆን ያለ እግዚአብሔር ቸርነት 300ን ብንሰግድ ጥቅም እንደሌለን እንድናውቅ ነው። ሊቁ አባ ጊዮርጊስ ዘጋስጫ እግዚአብሔርን መሐሪነት እንዲህ ገልጸዋል። የራበው ሰው ለምግብ የጠማው ሰው ለመጠጥ እንደሚቸኩል ሁሉ እግዚአብሔርም እኛን ለመማር ወይም ምሕረት ለማድረግ ወይም ለመስጠት ይቸኩላል። እንደ ኃጢአታችን ክፋት አይቶ ምሕረቱን ከኛ ያላራቀ የቅዱሳን አምላክ ልዑል እግዚአብሔር ክብር ምስጋና ይግባው። ያልጠፋነው ከእግዚአብሔር ምሕረት የተነሳ ነው፣ ርኅራኄው አያልቅምና። ሰቆቃወ ኤርምያስ ምዕራፍ 3 ከቁጥር 23 ላይ እንደተገለጸ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።